አሁንም እያወራሽ ነው አታውሪያቸው ስልሽ አዎ የእግዚአብሔር ሰላምታ ምናምን ችግር የለው። ከዛ ባለፈ ግን ስለ አንቺ አይወቁ። ምን ብቻሽን ብትንቀሳቀሽ አትሞቱ። ብቸኝነት አይገላችሁ። ብቻውን የሚራመድ ሰው ጠንካራ፣ ብቻውን የሚሄድ ሰው ድራማ የማይፈልግ ማስመሰል የማይፈልግ ጨዋታ ድራማቲክ የማይፈልግ ሰው ነው ለብቻው ተነጥሎ የሚሄዱ። ያው ከእናንተ ጋር ተገናኙ አይደል? ጥሩ ፍቅር ተለዋወጠን፣ ጥሩ ሀሳብ እንለዋወጣልና እውቀት እንለዋወጣልና ሀሳብ እናሽራሽር። በቃ ከዚህ ከወጣው በቃ ስራ ሌላ ነገር የለም። ጀማ ብለህ ተሰባስበህ ጓደኛዬ ብለህ የሆነ ቦታ እያወራህ የስሜትን እየነገርካቸው ነገ ይጥሉሃል። አጋጣሚ ሲያገኙ ሰዎች ሊጥሉኝ እንደማይችሉ ማውቀው ለዚህ ነው። እሺ ናት ይህ ሰው ሊጥለኝ አይችልም፣ ሊገፋኝ አይችልም፣ ሊሰብረኝ ሊጎዳኝ ቢፈልግ እንኳን አይችልም። ለምን? ስለ እኔ አያውቅም፣ እቅዴን አያውቅም፣ ምን እንደምሰራ የት እንደምውል የኔን ደስታ ህይወቴን አያውቅም። የኔን ህይወት የሚያውቀው አንድ እግዚአብሔር ብቻ ነው። ሰው እንዲሁ አይቶኝ ወይ ሊገምት ይችላል። አሌክስ እኮ እንዲህ አይነት ሰው ሊል ይችላል። ስለዚህ እኔ ሊጎዱኝ የማይችሉ ሰዎች እኔ መጎዳ ሰው ስላልሆንኩ ሳይሆን ሚስጥራዊ መሆን ከቻልኩ ገብቶሻል። አለቅ ይህ ነው፣ ሌላ ታሪክ የለውም። እሺ ተከባባል። ሚዩትን እኔ ልክ ያደርጓት ፕሮፋይልሽ ንኪውና ከሚመጣልሽ ዝርዝር ሁለተኛ ላይ ያለው ማይክራፎን የሚለው ንኪዎች ይከፍትልሽ። ይሰማል? ሚዩትም አይከፍትም ስልክሽ። እኔ ደግሞ ማንሳት አልችልም ማለት ቆይ ላስወጣሽና ወይ ድጋሚ ግቢ ላኪኒ። ለማንኛውም ያው ሰምታኛለሽ ብዬ አስባለሁ። እናንተም ሰምታችኋል አይደል? ጓደኛ ተው ጋይስ። ብዙ ሰው በወዳጅ በቅርቡ ሰው ነው የሚገደለው ስላችሁ የነፍስ ማጥፋት ብቻ ሳይሆን በቃ ህይወቱን የሚያጣው ራሱን የሚያጣው አላማው የሚኮላሸው በማውራት ነው። አጠገብ ያለው ሰው ካወቀ በቃ ህልሙ አይሳካም። እሺ 40 ደቂቃ ይቀረናል። ወይ ልስጣችሁ ሄሎ ገባሽ? ይሰማል? ማውራት አይመችም። ኮማ ክፍል አስገባት። ሳጥን አስቀምጬላችኋለሁ እዚህ ጋር። ከዚህ ውስጥ ኮይን መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን ታብ ላደረገ ሰው ነው የሚሰጠው እሺ ሲስተሙ። ስለዚህ ታብ አርጉና ከ3 ደቂቃ በኋላ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ነው ያልሆናችሁ ሰዎች እሺ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም መስገን ምን ልታዘዝ? በመጀመሪያ ስላስገባኝ አመሰግናለሁ። አድናቂሽ ነኝ። በጣም ነው የማደንቅህ። አመሰግናለሁ። ይጨንቀኛል፣ በጣም ይጨንቀኛል። ምን ላድርግ? ራሴን ምን እጠላለሁ? በቃ ራሴን በጣም ነው የምጠላው። ሰው ደግሞ በጣም ያኔ ከሰዎቹ ጋር ራሱ መግባባት አልቻልኩም። ሰው በጣም እፈራለሁ። ቀነምያ ላይ በምን ምክንያት ምን ተፈጥሮ በህይወትሽ ውስጥ? ምንም ምክንያት የለም፣ ግን ራሴን እጠላለሁ። በቃ የሆነ ሰው በጣም እፈራለሁ። ዝም ብዬ ደግሞ ጭንቅ ይለኛል፣ እጨነቃለሁ። አለምንም ምክንያት እጨነቃለሁ። ከዛ ራሴ ሁሌ ልመነኝ ያመኛል። በፊትም ነው ይሄ ስሜት ያለው ወይስ አሁን ከጊዜ በኋላ የመጣ ነው? አሁን ነው ወደ እዚህ አረብ ሀገር ከመጣሁ እንደዛ ነው። ከሰው ጋር ትገናኝ?
አሁን እንገናኝ። አቶችን ከቤት ነው? አዎ። ምን ያህል ጊዜ ሆነሽ አሁን አንድ ቤት ውስጥ እንዲመስራት ከጀመርሽ? 3 አመት እያለሁ። 3 አመት ከቤት ወጥተሽ አታውቂም? አዎ። ራሴን ጠላዋለሁ ግን ማለት ምን ማለት ነው? እሱን አብራሪልኝ። ማለት ራሴን በቃ ይሆናል አይደል? የበታችነት ስሜት የሆነ በቃ ራሴን መጥላት ባልኖርስ እኔ ምን እሰራለሁ እዚህ እንደዛ። ከዛ ሰው ፈራለሁ ደግሞ ሰዎቹን ራሱ በቃ ጥሩ ሰው ስለሆነ ነው እንጂ በጣም ነው የምፈር። መግባባት አልችልም ከሰዎቹ። እስር የሆነው እነሱ ያኔ በቃ የሆነ ነገር አለ አይደል? ሲመጡ ሲሄዱ ይሻለኛል። እስር ሲመጡ 21 ከቤተሰብ ጋር አታወሪ? ይኸው ዳታ የለም፣ አንዳንዴ ነው የማወራው። ሚዩት አድርጊና አዳምጪኝ። አሁን አንቺ በጣም በነገራችን ላይ እንደዚህ አይነት ነገር በጣም አደገኛ ነው ጋይስ። ሰዎች ራሳቸው የሚያጠፉት እነዚህ ብቻቸውን ምናምን እየሆኑ ይቆዩ እና ከዛ ፋይናሊ ይህ ስሜት ቀስ እያለ ይገፋቸዋል። ገብቷችኋል? በጣም መጠንቀቅ ያለብሽ ይህንን ስሜት በአጭር ገጭ ከዛሬ ጀምሮ። እኔ በህይወት መኖር ደስ ይላል። እሺ፣ በህይወት መኖር በጣም ደስ ይላል። ፈጣሪ እንድትኖሪለት ነው የሚፈልገው። እንድትኖሪ ነው እስካሁን በህይወት ያለሽው። ምክንያት ስላለው ነው ያቆየሽ። ስንት ዶክተር፣ ስንት ፓይለት፣ ስንት ሀገር የሚመራ፣ ስንት ታሪክ፣ ስንት ዝነኛ ሰው፣ ስንት ዓለምን አንቀጠቀጠ ምናምን ሰው ሞቷል ከመቃብር በታች። ዋጋ የለኝም ከሰው በታችን ምንም አልጠቅም ብለሽ ሊሆን ይችላል የምታስብ። በእውቀት ከሌሎች እውቀት አለ የተባለው ሰው ሞቷል ወይም ሞቶ የተቀበረ ሰው አለ። አንቺ ግን በህይወት አልሽ። ፈጣሪ በምክንያት ነው ያቆየሽ። እውቀት ስላለው፣ ዝና ስላለው፣ ገንዘብ ስላለው አይደለም ፈጣሪ መርጦ ምድር ላይ የሚያቆየ፣ እኛነታችንን ስለሚፈልገው ምክንያት ስላለው። በህይወት መኖርሽ ትርጉም አለው። ስለዚህ አሁን መጀመሪያ መቀየር ያለብሽ አስተሳሰብሽ፣ የምትውይበትን ሁኔታና ኤንቫይሮንመንትሽ ማመስገን መጀመር አለብሽ። እኔ መውጣት ስለማትችል አሁን 3 አመት ሙሉ አንድ ቤት ውስጥ ዘግተሽ ስለኖርሽ ያ ስሜት ከባድ ነው። እንኳን አንቺ ቀርቶ እኔ እንኳን ለተወሰነ ቀናት ከቤት ሳልወጣ ምናምን እንደዚህ ቤት ውስጥ ለረጅም ሰዓት በሆነ ምክንያት ካሳለፍኩ ጥሩ ስሜት አይሰማም። መውጣት አለብሽ፣ ማየት አለብሽ፣ ውጭ ምን እንዳለ ሰዎች ማግኘት አለብሽ። ከቶች ከዓለም ተነጥለሽ ከሰው ተነጥለሽ ወደ አንድ ቤት ውስጥ ተዘግቶብሽ ገንዘብ እየሰራሽ ምናምን ከዛ ፋይናል ምንድን ነው ህይወትሽ? ሳታጣጥሚ ህይወትን ሳታይ እንደ ገንዘቡን እኮ መብላት አለብሽ እኮ። የሰራሽው ገንዘብ እኮ ሊበላ ይገባል፣ ልትጠቀሚበት ይገባል፣ ልትለብሽበት፣ ልትዝናኝበት ያስፈልጋል። ገብቶሻል? አለበለዚያ አንቺ ስትሞቺ ማን ነው የሚበላው? ማንም ነው የሚበላው ያንቺን ገንዘብ። ለምትኖሪውን እያንዳንዱ ነገር በየቀኑ እየኖርሽ ነው መስራት ያለብሽ፣ እየኖርሽ። ስለዚህ ወደ ሀገርሽ መሄድ ካለብሽ ወደ ሀገርሽ ሂጂና የሰራሽውን ገንዘብ ቁም ነገር ላይ አውዪው። ሰው ጋር ተገናኝ፣ ውጪ ተመልከቺ። ብዙ አዳዲስ ነገሮች አሉ ህይወት ውስጥ። ገብቶሻል? ቤተሰብ መስረት አለብሽ ገና ወደፊት። ትዳር ትይዣለሽ። ይህምን ተስፋ መቁረጥ ህይወትን እኮ ጓጉተን እንድንኖር የሚያደርገን እኮ የምንሞትበትን ቀን ስለማናውቀው። እስቲ አንድ ነገር አንድ ጥያቄ ልጠይቅሽ። ለትሞቼ 1 ሳምንት ነው የቀረሽ ብሎ ፈጣሪ ቢነግርሽ ጨረሽው ነገር ቶሎ ጨራሽ 1 ሳምንት ነው ያለሽ ብትበይ እንዴት ነው የምትኖሪው? ይህን ለእናንተ ነው የምጠይቃችሁ። እንዴት ነው የምትኖሩት? የምር ተራ ነገር ያሳስባችኋል? የምር ጥቃቅን ነገሮች የሚያስጨንቋችሁ ነገሮች ያስጨንቋችኋል? ጥየው ሌዳ አንድ የሚያጨቃጭቀኛል የምትሉት የሚያስጨንቀኝ ጥየው ሌላ ልሞት 1 ሳምንት ነው የቀረኝ የምትሉት። ይህን እንኳን ቤት ልትቀይሩ ከሆነ ቤት ከተከራያችሁበት ቤት ሌላ ቤት ልትቀይሩ ስትሉ እንኳን ቤት ውስጥ ያሉ ነገሮች ተራ ነገሮችን እንኳ ትቷቸው ምትሉት ምን ያደርገኛል ይብላችሁ። ልክ እንደዛ ነው ህይወት። ስለዚህ አጣጥመሽ ደስ ብሎሽ እንድትኖር የሚያደርግሽ
ልትሞሺ ትንሽ ጊዜ እንደምትኖሪ እዚህ ምድር ላይ እያሰብሽ ነው። ሁለተኛ በዚህ ሰዓት ሆስፒታል ውስጥ የተኛ ሰው አለ፣ ይነት ኮማ ውስጥ የተኛ ሰው አለ፣ አካሉን ያጣል፣ ቆሞ መራመድ የማይችላል። አንቺ ያለሽ ነገር የሚያስቀናው ሰው አለ። እንደው እሷን ባረገኝና አንዴ እንደው ለማማረር እንኳን በበቃውም ይላል። የአልጋ ቁራኛ ሆኖ ውጭውን አይቶ ማያቅ፣ በልቶ የበላው ነገር ማይረጋለት፣ ኩላሊቱ ፌል ያደረገ፣ ጉበቱ ፌል ያደረገ፣ መኖር የሚመኝ እንደው የሆነ ነገር አድርጌ እንኳን ትንሽ እድሜ በተቀጠለልኝ የሚል ኧረ እባካችሁ ተው። እንደው ፈጣሪን ማመስገን አለብን። ግድ የላችሁ አንድ ቀን የሆነ ነገር ሆነን አልጋ ብንይዝ ዋጋውን እንረዳዋለን የህይወት። ስለዚህ አመስጋኝ ሆን ሼኔ ናት ህይወት ደስ ያለ እዚህ እየመጣሽ ሰዎችን ከሰው ጋር ተገናኝ፣ አውራት፣ ጓደኛ አውራት፣ እናንተ ገብቷችኋል። ስለዚህ እንደዛ አትሁኝ። እሺ ተግባባን? እሺ አሌክስ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ተስፋ የቆረጠ ሰው ቤት ውስጥ ነፍ ባያቸዋል። እዛ ነው እዚህ ያለሁት። የሆነ ነገር ብናወራ የሆነች የሚለውጠው ነገር ላይኖር እንኳን ባይችል ግን አይከፋም። ፈጣሪ በአንድም በሌላ ምክንያት ሆኖ የሆነ ነገር ሊያደርግ ይችላል። ገብቷችኋል? ኑሩ። እሺ የምትሰሩትን ገንዘብ ብሉት፣ ልበሱበት፣ ዘንጡበት። ከሰው ማካፈል ካላችሁ አካፉ፣ ተጠቀሙት። ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። አለ እንኳን ደህና ቆይ። እሺ ምን ልታዘዝ? ይሰማል? አዎ ይሰማል።